ልጅ የያዘች ናት አብርሃምን መለማመጥና የሆነ ነገር መሆን ያለባት ሄርሜላ ናት እንደዛ መሆን ያለባት። ስለዚህ ክብሯን አዋርዳ ማድረግና መስጠት የሌለባትን ነገር እንዳለ ለአብርሃም አሟጣ ሰጣ ድስት ጠርጋ ብልታው ሰውየውን እንዴት አይኩራባት? እንዴት አይቀልድባት? ምን አዲስ ነገር አገኛለሁ ብሎ ምን የተለየ ነገር ከሄርሜላ አገኛለሁ ብሎ አብርሃም አሁን ሄርሜላ ምናምን የሚያስብለው ነገር ነገም ከፈለገ መጥቶ በቃ ካንቺ ጋር መመለስ እፈልጋለሁኝ ወድሻለሁኝ በቃ ተሳስቼ ነበር ምናምን ብሎ እንደገና አሁንም ጊዜ ሊያሳልፍባት ይችላል። ይሄ ግልጽ የሆነ ነገር ነው። ቀደም እንዳልኩሽ ልዑል አባት የለውም። በነገራችን ልዑል የሚንሰፈሰፍለት የሚጨነቅለት ስለነገው የሚያስብለት ከጎኑ እንዲርቅ የማይፈልግ በእናቱና በሱ መካከል አብሮ እንዲያድግ የሚፈልግ አባት የለውም። እኛ እኮ ሚዲያ ላይ በጣም ብዙ ነገር እኮ ሰምተናል። በጣም ብዙ ነገር እኮ ባሎቻቸውን እኮ በምን አይነት ሁኔታ ሴቶች ሲበቀሉ እንደነበር እኮ አይተናል። ከዚህ ምድር ሲያሰናብቱ እኮ አይተናል። ባላቻቸው ላይ እኮ የፈላ እዚህ ሲደፉ እኮ አይተናል። ለዛውም እዚህ ግባ በማይባል ጥል የሆነ በጥርጣሬ ወይም ደግሞ በጭቅጭቅ ስልችት የሆነ በቃ ቺት አድርጎብኛል በምናምን የሚል እዚህ ግባ በማይባል ሙሉ መረጃ በሌለው ነገር ባሎቻቸውን የማይሆን ትክክል ያልሆነ በቀል የሚበቀሉ ሴቶችን እኮ አይተናል። ስለዚህ ሩታ ለአብርሃም ህይወት አንድም ቀን አስግታ አታውቅም። አንድም ቀን የሚያሰጋ ነገር አርጋ አታውቅም። አብርሃም ነው አሁን ሩታ ህይወቴን ታበላሻለች የሚል ስጋት ኖሮበት ምናምን ነገር እንዴ ለምን በጀርባ ይሄዳል? እሷ ጋር ለምን እየተደበቀ ልዑል አመካኝቶ ለምን ከሷ ጋር የሆነ አይነት ነገር ማሳለፍ ለምን ይፈልጋል? የሚፈራት ከሆነ ለህይወቱ የምታሰጋ ሴት ከሆነች ሩታ ለህይወት የሚያሰጋኝ ሰው ጋር እኔ እንዴት ቀርባለሁ? አይደለም ልጅ ለምን 10 ልጅ አልወልድም? ያቺ ሴት ለህይወት የምታሰጋኝ ከሆነ የሆነ ጊዜ በድሎኛልና አበቀለዋለሁ ህይወቱን ነው መቀጥፈው ወይም ማጠፋው አይነት አስተሳሰብ ወይ አሳብደዋለሁ የሚል አመለካከት ካላት እናቴ ደብዛይና አጥፍቼ ድምጼና አጥፍቼ ከሷ ርቃለሁኝ እንጂ ወደሷ ጭራሽ እየተደበቅኩኝ ልብሴን እያስገባው በጎን ምናምን ነገር ከዛሬ ነገ መለስልሻለሁ መጣልሻለሁ የሚል አጉል ተስፋ እየሰጠ እሷን መጠቀሚያ ኧረ ተው እንጂ እንዴ እሷ ናት እንደው መስጋት ያለባት። በነገራችን ላይ አብርሃም ለህይወቷ የማይሆን ሰው ህይወቷን ሊያበላሽባት እንደሚችል አሁን ላለችበት ህይወት እንኳን ስጋት ሊሆንባት የሚገባው ሩታ ናት እንጂ አብርሃም አይደለም። ለአብርሃም ስጋት ናት። ወንድሜን ልታሳብደው ወንድሜን እንዲህ ልታደርገው የቡዜማ እንዲህ አይን ያወጣ እንደሆነ ያስታውቃል። አይን ያወጣ እኮ በቃ ቡዜ ገና ስትቆም ልትዋሽ ወይም የሆነ ለአብርሃም ልትወግን እንደመጣች ታስታውቃለች። እኔ እኮ ማለት ግልጽ የሆነ ነገር እኮ ነው። እኔ አይናችን ታውሮ ካልሆነ በስተቀር የሆነ ችግር ካለብን የአይምሮ መቀንጨር ካልሆነ በስተቀር እኔ እንጃ ሩታ እኔ እንዴት ብዬ እንደምናገር አላቅም። ደጋግሜ ስለተናገርኩት ማለት ነው። ለአብርሃም እኮ በረከቱ ናት። በቃ ሚስትን ያገኘ በረከትን አገኘ እንደሚል ሚስት ለባላ ዘውድ ናት እንደሚለው ይሄን ሁሉ አሟልቶ እግዚአብሔር የሰጠው ሩታን ነው። አብራው ለፍታ አብሮ እዚህ ደረጃ የደረሱት አሁን የሚኖረውን ኑሮ እኮ እንዲኖር ከጎኑ አብራ አፈር ከድሜ በልታ ስትለፋ የነበረችው እኮ ሩታ እኮ ናት አይደል እንዴ? ይሄን እያያችሁ በማላቸው ግጭት ሲፈጠርም ተረቅጣና ተሰድባ ትኖር ነው እንዴ? በቃ ግርና ግርም ይጣላል እኮ። ጥፋት ስላጠፋ እኮ ነው የተጣላችሁ። እሱም ማይሆን ነገር ስላደረገባት እኮ ነው እሷም ማይሆን ነገር ያደረገችበት። ሰው ናቸው እኮ ለዛውም ወንድና ሴት ስሜታቸውም አስተሳሰባቸውም ፍላጎታቸውም የተለያየ ከተለያየ ቤተሰብ ተወልደው የተለያየ ቤተሰብ ውስጥ አድገው የተለያየ አይነት ፍላጎት የተለያየ አይነት የምግብ ምርጫ ያላቸው ሰዎች እሱ የሚወደውን እሷ ላትወድ ትችላለች። ይሄንን ነገር ሚዛናዊ አድርገውትና በዚህ ነገር ተሳስበው ወደ ትዳር ውስጥ መጥተው ተጣምረው በንግግር እና በእውቀት ትዳራቸውን እየመሩ የነበሩ ሰዎች ድንገት ማላቸው ግጭት ተፈጠረ። ከዛ ተጣሉ። በቃ ምንም አዲስ ነገር እኮ የለውም። ከዛ ሩታ አብርሃምን ክፋት የምትፈልግ አብርሃም እንዲወድቅ የምትፈልግ አብርሃም እንዲያብድ እንዲሞት የሆነ ነገር እንድትሆን የምትፈልግ አይነት ሴት አድርጋችሁ መናገር ጀመራችሁ። እንዴት በአንድ ጸብ 3 ዓመት ነው 4 ዓመት አብራ አፈር ከድሜ የበላችን ሴት በአንድ ጊዜ እንደዚህ ስሟን ማጥፋት አይከብድም? ለህሊናችሁ ራሱ ልጅቷ እንዲሁ ሲፈጥርባትም በቃ ለሚዲያ የምትሆን የሆነ ሞገስ ሰጥቷታል። በቃ ምንም ማድረግ እኮ አይቻልም። ሰው ይወዳታል። ለምንም ነገር የምትሆናት አቅም አላት፣ እውቀት አላት። ይሄ ደግሞ ጊፍት ነው። በቃ ምንም የትም ገብታ ወይም የትም የሆነ የቲያትር ትምህርት ቤት ምንም ሳትገባ ልጅቷ እንደዚሁ ለሚዲያ እንድትሆን አድርጎ ፈጠራት። በዛ ውስጥ ደግሞ ብዙ ሰዎች እንዲጠቀሙ እነሱም እንዲያድጉ እሷም አብራቸው መስራት ጀመረች። በቃ ከዛ በቃ እሷ ያለችበት ነገር ይደምቃል። በቃ እሷ ያለችበት ነገር በቃ ልጅቷ ትሆናለች። በቃ ምንም ማድረግ አንችልም እኮ አትሆንም። አሁን ቡዜ አትሆንም። በቃ ቡዜ አሁን እንደ ሩታ አይነት እኔ እንጃ በቃ አይሆንም። አብርሃም የሆነው እኮ በሩታ ነው። በቃ አንዳንድ ጊዜ የሆነ ለሰዎች በረከት የሆኑ መፍትሄ የሆኑ ሰዎች አሉ። በቃ ይሄንን አምናችሁ ተቀበሉ። ጌታ አባታችሁ ልካችሁን ካልነገርናችሁ እንዴ ምንም ማድረግ አንችልም።
ወለደች እናት ሆነች እንጂ የቀነሰባት ሴትነት የቀነሰባት ውበት የለም። እንደውም አምሮባታል። ምንም ግልጽ የሆነ ነገር ነው። ያም አንገበግባቸዋል መሰለኝ ብቻ እኔ እንጃ። አሁንም ምንም ሆና ከዜሮ እንኳን ዩቲዩብ ብትጀምር ከፍ ሊያደርጓት የሚችሉ እናቴ ምርጥ ቤተሰብ አላት። የሚገራረሙ የበሰሉ በቃ ሲናገሩ ራሱ ደስ የሚሉ ሰው እንዲያድግ የሚፈልጉ በቃ ግልሙትና ዝሙትን የሚቃወሙ ለትዳር ክብር ያላቸው ለሴት ልጅ ቦታ ያላቸው ሰዎች ነው የሚከተሏት በነገራችን ላይ። ለዛ ምንም እናንተ እሷን ለመጣል ለሆነ ነገር ለማድረግ ብትሞክሩም ይኸውላችሁ እንዲህ ሊያነሷት ተንሰፍስፈው የተዘጋጁ ቤተሰብ ወይም ኦዲየንስ አላት። ይህንን ወቁ። እናንተም ይህንን ነገር ታቁታላችሁ። በነገራችን ላይ የእሷ በሚዲያ ላይ ያላትን ተጽዕኖ በደንብ አድርጋችሁ ታቁታላችሁ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያውቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አቤት የዛሬ ቪዲዮ እንናገራለን። ልካቸውን እንናገራለን። ዛሬ ደስ ብሎኝ ነው ማወራው። በቃ ደስ ብሎኝ ዛሬ የምትሰሙት ነገር አንጀታችሁን ሊያረሳችሁ የሚችል ነገር ነው። በነገራችን ላይ አንቺ አንገት መድፋት የማይገባው ሰው አለ። ስለዚህ አብርሃም እየገባው ነው። ያንቺ ይቅርታ መጠየቅ፣ ያንቺ አንገት መድፋት አብረኑን ማለትም እየገባው ነው። እንደውም በጣም እንደ ኩራት እንደ ተፈላጊ እያየ ነው ራሱ። ስለዚህ ይሄ ደግሞ ለአንቺ ጥሩ አይደለም። ገብቶሻል? ልጅ ደግሞ ያድጋል፣ እኛም አድገናል። ገብቶሻል? ስለዚህ እኛ የአባትነት ፍቅር እያደገ ወይም ደግሞ የአባትነት ነገር ልጁ እያየ ይደግ ብለን ነው እንጂ ልጁ ማደጉ አይቀርም። በዚህም አለ በዛም ሩታ ሉሊን ማሳደግ ያቅታት ነው ነግራችሁ። ግን ደግሞ የእሷ ፍላጎት እኔ አንድ ጥያቄ መጠየቅ የምፈልገው መቼም እኛ ለአብርሃም ከኤፍሬም በላይ እንቀርባለን ወይም ስለ አብርሃም ከኤፍሬም በላይ እናውቃለን አንልም አይደል? ያው እዚህ ጋር የምናየውን አብርሃም ነው የምናውቀው። ከዛ የበለጠ አብሮት ያደገ ብዙ ነገሩን የሚያውቅ ብዙ ገበናውን የሚያውቅ ድክመቱን ጥንካሬውን የሚያውቅ ሰው ቢኖር አንዱ ኤፍሬም ነውና ከኤፍሬም የገረመኝ ነገር ምንድነው? ወንድሜ ነው ስጋዬ ነው ምናምን በቃ ማለት እኔ እንጃ የሆነ ድክመቱን ብልግናውን ጥፋቶቹን እንዳለ የሚሰራቸውን ነገሮች ምናምን መሸፈን አላስፈልጉም። ምክንያቱም አደባባይ የወጣ ብልግና የሆነ አደባባይ የወጣ ስርዓተ ቢስነትን ምን ብሎ ይሸፍነዋል? እንደሌሎቹ አይኑን በጨው አጥቦ ልክ አብርሃም ትክክል እንደሚሰራ የጽድቅ ስራ እየሰራ እንደሆነ ምናምን ነገር የሆነ ሰውን ለማዳን ሰውን የሚጠቅም ነገር እያደረገ አስመስለው የሚያወሩ ሰዎች እንዳሉትም ሁሉ ልክ እንደ ኤፍሬምም ከአብርሃም ጋር ሊያቆራርጠው ሊያለያየው እንደሚችል እያወቀ ነገ እንኳን አብርሃምና ሩታ ቢታረቁ እሱን መሃል ቤት ሊያስቀረው የሚችል ነገር እንኳን እያወቀ እውነትን መሸሸግ አልፈለገም። በቃ ብልግና ነው፣ ስንፍና ነው፣ ስተት ነው። በቃ መዳራት ነው። በቃ ምንም በትዳር ላይ ሴት መደረብ ነውር ነው። ሴትን ማስለቀስ ነውር ነው። ልጅን ያላባት እንዲያድግ መፍቀድ ነውር ነው። ይህን ነገር ደግሞ ፊት ለፊት ልንጋፈጠው የሚገባ እንጂ በአጉል ወንድም ወይም ዘመድ ወይም የሆነ ነገር አብሮ አደግ በሚል ሰበብ ሰው እስኪታዘበንና እስኪያዝንብን ድረስ ያንን ነገር የሆነ ሸፋፍነን ያ ሰው ምንም እንዳላደረገ አድርገን ለማቅረብ የምንሞክር ሰዎች ነግበኔ ነው። ነገ የሆነ ነገር እናንተ ላይ ቢደርስ ከጎናችሁ ሊቆምላችሁ የሚችል ሰው እንደሌለ እወቁ። ጆሮ ዳባ ልበስ ብለው ፊታቸውን ነው የሚያዞሩባችሁ። ዛሬ ላይ ይሄ ሁሉ ሰው ሲመለከታችሁ፣ ይሄ ሁሉ ሰው ሲያያችሁ በሐሳባችሁ ተስማምቶ ብቻ እንዳይመስላችሁ እየታዘባችሁም ነው። እንደዚህ አይነት ድንቁርናችሁን እንደዚህ አይነት ድድብናችሁን አስገርሞትም እያያችሁ እንደሆነ እወቁ። በአንዴ 200-300 ሺህ ሰው ሲያይ ተመችቶት ወይም ደግሞ በእናንተ ሐሳብ ተስማምቶና ተደስቶ ብቻ ይምሰላችሁ። ይህንን እወቁ። እውነትን መጋፈጥ መልመድ አለባችሁ። ከእውነት ጎን መቆምን መልመድ አለባችሁ። በቃ ትክክል ያልሆነ ነገር ትክክል አይደለም ማለት መልመድ አለባችሁ። ከራሳችሁ ከቅርብ ከምትሉት ወንድም ሊሆን ይችላል፣ አባትህም፣ እናትህም፣ ምንም አክስት፣ አጎትህ፣ ሁሉ ነገር አብሮ አደግ ጓደኛ ሊሆን ይችላል። ትክክል ያልሆነ ነገር ትክክል አይደለም ብላችሁ መጋፈጥን ልመዱ። ትክክል ያልሆነ ነገር እናንተን ተባባሪ ለማድረግና የሱ የኃጢአቱ ወይም የስተቱ ተካፋይ ወይ ተባባሪ ሊያደርጋቸው የሚፈልግን ሰው ከዛው በቀበሌ አባቢ ቻው ወንድምነታችን መልካም ነገር ላይ ወይም ደግሞ ስንደክም የምንበረታታበት ወይም ደግሞ ብቻ ወደ ተሻለ ነገር እንድናደግ ሊያደርገን ካልሆነ ጓደኝነት፣ ወንድምነት ምንም የሚጠቅመው ነገር የለም። ያንተን ብልግና በአደባባይ የምትሰራውን ብልግና ትክክል ነህ ብዬ ገና ለገና ወንድሜ ነህ ወይ አብሮ አደጌ ነህ ወይ ብቻ ጓደኛዬ ነህ በሚል ሰበብ ካንተ ጎን የምቆምበት ምክንያት የለም የሚልን አቅም መያዝ አለባችሁ። በህይወታችሁ ውስጥ እምቢን ካልለመዳችሁ ሼም በሚል ነገር ሊከፋው ይችላል፣ ላጣው ይችላል። ለጓደኝነታችን እስከዛሬ አብረን ላሳለፍ ነው በሚል ተራ ለሆነ ምክንያት
ህይወታችሁን የምታበላሹበት ከዛ ሰው ጋር አብራችሁ እናንተም የዛ ሰው ስራ ተባባሪ ወይም ደግሞ እናንተም ያውናችሁ ተብላችሁ ባልሰራችሁትና ባላደረጋችሁት በዛ ሰው ሐሳብ ተስማምታችሁ አብራችሁት በመቆማችሁ ብቻ በሚደርስባችሁ ነገር የእናንተ ህይወት አብሮ ነው የሚበላሸው። ዛሬ ላይ ምንም ላይደርስባችሁ ይችላል። ነገ ከነገ ወዲያ ግን ስራ አለ። ከምን አይነት ሰው ጋር እንደምትገናኙ አታቁም። በህይወታችሁ ውስጥ የሚመጣ ምን አይነት ሰው እንደሆነ አታቁም። ስለዚህ ያ ሰው ደግሞ ከእናንተ ጋር ቢዝነስን አብሮ ለመስራት አብሮ የሆነ ነገር ለማድረግ ቢፈልግ እንኳን ባክግራውንዳችሁን ማየቱ የማይቀር ጉዳይ ነው። ሰው እየበደላችሁ ሰው እያስለቀሳችሁ በሴት ነፍስ እየተጫወተ አንድ ሰው እንግዲህ የሆነ ድርጅት የሆነ ቦታ ላይ አብራችሁ መስራት የማይፈልግ ሰው ሊኖር እንደሚችል ወቁ። ዛሬ የዘራችሁ ዘር ነገ እንደሚበቅል በደንብ አድርጋችሁ ወቁ። ልጅ ያለ አባት ከሚያድግ አባትነት ነገር እየሰማ አባቱን እያየ ይደግ በሚል ነበር። ግን ደግሞ ሩታዬ ይሄ ነገር ካሁን በኋላ እኔም ካዲብም ልናወራሽ የመጣ ነው ለአንድ ነገር። በነገራችን ላይ አባት ሲኖረው እኮ ነው አባት ሲኖረው ነው አይደለ? ልዑል እኮ አባት የለውም። በነገራችን ላይ መጠሪያ ብቻ ከሆነ ኧረ ብዙ ሰው እኮ በእናቱን ተጠርቶ ያደጋል፣ በአጎቱም በአሳዳጊውም በእንጀራ አባቱን ተጠርቶ ያደጋል። አባትነት ያ ከሆነ ግን አብርሃም ልጅን የሚያክል ነገር ወልዶ አባት ሆኖ ልጅ ነኝ አላደኩም ምናምን የሚሉ የማይረቡ ተራ ምክንያቶችን ሲያቀርብ የነበረውንና ያሳለፈውን ወይም ይኖር የነበረውን ህይወት ወይም ደግሞ አባት መሆኑ ረስቶታል። በቃ ይሄ ጥጋብ ነው። በነገራችን ይሄ ሰልፍሽነት ነው። ይሄ አይምሯችን ሲደፈን የምናደርገው ነገር ነው። በቃ ድንጋይ የሆነ እንዴት ነው ድንጋይ እንግዲህ ስናወራ አይመልስልንም አይደለ? ድንጋይ ነው። በቃ አብርሃም እንደዛ አይነት ባህሪ ነው እያሳየን ያለው። አንድ ሰው የሆነ ማስተዋል የሚችል ሰው እኔ እንጃ ይሄንን እንዴት ሊያደርግ ይችላል? እንዴት ነው የልጅ አባት ሆነ ልጅ ነኝ አላደኩም? አይከብድም? እውነት ለመናገር ይፋ ታውቃለህ፣ ቤት ውስጥ ምናምን ይመጣል። ሲመጣ የሚያሳየው ነገር ምናምን ያንን ነገር በማየት ከዛ በመነሳት ነው እኔም እንደዚህ አይነት እኔ እኮ ሩታ እንደዛ እያለማ እኮ እያደረ ይላል እኮ እንደዛማ እያለ የፈለገውን ካንቺ እያገኘ ታብታቡን እያገኘ ይላል። በቃ እዛ ጋር ካንቺ የፈለገውን ነገር ለማግኘት እንጂ እንደዛ የሚሆነው አንቺ ጋር መጥቶ ልብስ ለመቀየር ወይ ልዑልን ለማየት አይደለ? ይሄ የማንክደው ጉዳይ ነው። ይሄ በአንቺና አብርሃም መካከል መፈጠሩ ብርቅ አይደለም። ምክንያቱም ሲፈጠር የነበረ ወይም በቃ ሲሆን የነበረ ነገር ስለሆነ ኖርማል ነው። በቃ በአንቺና አብርሃም መካከል ሴክሹዋል ነገር ተፈጥሮም ከሆነ ግን ደግሞ አንቺ የሱ መደሰቻ ወይም የሱ የሆነ የጊዜ ማሳለፊያ አይደለሽም። እዛ ጋር ከካሜራ ጀርባ ለአንቺ ጥሩ ለአንቺ የሆነ ነገር የሚሆነው አንቺን በፈለገ ሰዓት ለፈለገ ነገር ሊጠቀምብሽ ፈልጎ እንጂ የቻናሉ እንኳን ድምቀት ነሽ። አንቺ የሌለሽበት ጊዜና አንቺ ያለሽበት ጊዜ አብርሃም የሚያገኘውን እይታ ወይም ደግሞ ብቻ የሚያገኘውን ነገር አይተሻል። ስለዚህ አንቺን ሊያጣሽ አይፈልግም። አንደኛ ከአንቺ ጋር መጥቶ የሆነ ጊዜ ማሳለፍ ነገር ይፈልጋል። ሁለተኛ ደግሞ አንቺ ገንዘቡ ነሽ። በነገራችን ላይ ከአንቺ የሚያገኘውን ጥቅም አብርሃም በደንብ አድርጎ ያውቀዋል። አንቺ እዚህ ጋር አጣው ያልሽው ባል ነው። አንቺ እዚህ ጋር ልጄ አባት አጥቷል ምናምን ትዳር ፈረሰ ሊሆን ይችላል። አብርሃም እነዛን ነገሮች አያስተውላቸውም። አብርሃም እነዛን ነገሮች እንዳለው ሕፃን ስለሆነ እነዛን ነገሮች ማገናዘብ አይችልም። እኔ ትዳር ምን እንደሆነ ራሱ የሚያውቅ አይመስለኝም። ምክንያቱም እሱ ወደ አንቺ የሚመጣበት አንዱና ዋነኛ ምክንያት ገንዘቡ ስለሆንሽ ነው። በቃ ሌላ ምንም ምክንያት ኖሮት አይደለም። በነገራችን ላይ አንቺ ገንዘቡ ባትሆኚ ከአንቺ ጥቅም ባያገኝ ኖሮ ከሄርሜላ ጋር ይቀጥል ነበር። ከሄርሜላ ጋር ሆኖ እያገኘ ያለው ጥቅም ምንም ነገር የለም። ጭራሽ ነገሮች እየወረዱ እሱ ራሱ የሆነ ሞገሱን እያጣ ጭራሽ የሆነ እኔ እንጃ የተከበረ ትዳር የነበረው ሰውዬ ልዑልን የመሰለ ልጅ የወለደ አባት ሆኖ የአባት ገጸ ባህሪዎችን የአባት ገጸ ባህሪንና የአንዲት ቆንጅዬ ሚስት ባል ሆኖ ራሱን ማቅረብና ማሳየት በሚጠበቅበት ሰዓት ላይ እንደገና ወርዶ ሹሩባ መሰራት የሆነ ነገር መሆን ምናምን ነገር የማይረቡ በቃ ያኔ እኔ እንጃ የሆነ የላጤ አይነት ነገር አለ አይደለ? በቃ ምንም ዓላማ የሌለው ስለማንም ሰው የማይጨነቅ በቃ የፍንዳታ አይነት ነገር ማሳየት ጀመረ። አይሽ ከሄርሜላ ጋር ሆኖ ሞገሱን ያጣው የአባትነት ክብሩን ያጣው። ሰዎች የሚወዱት የሆነ በቃ አላለ አብርሃም ሲባል የነበረ ምልከታውን ጭምር ነው ያጣው። ከማን ጋር ሆኖ? ከሄርሜላ ጋር ሆኖ። ምክንያቱም ከሄርሜላ ጋር የነበረው ሪሌሽን ትክክል አልነበረም። ደስ የማይል የማይረባ በቃ እዚህ ገባ የማይባል ከሴክስ ያልዘለለ ሄርሜላም በዛ ነገር እሱን ለመያዝ መሞከሯ ሄርሜላ ራሱ እሱን ለመያዝ የሞከረችው በእንደዛ ነገር ነው። በቃ የፈለገውን ነገር ከሷ እንዲያገኝ እየፈቀደችለት እሱም መጥቶ ከሷ ጋር እንደፈለገ እየሆነ ራሱን እያስደሰተ ከዛ ውጪ በቃ አጉል ተስፋ እየሰጠ የሆነ አገባሻለሁ ቀለበት ምናምን እያለ እንደገና መልሶ እየተመጻደቀባት ምናምን እንደዛም እንዲሆንባት የሆነበት ምክንያት ምንድን ነው? አይፈልጋትም፣ አያፈቅራትም። በቃ ምክንያቱስ እሱ ምንም ነገር ሳይለፋ እሷ ሁሉንም ነገር ሰጠችው። ያለፋበትን ነገር በግድ ካልበላ ተብሎ እቺ ምታል ስሙኒ ሳንቲ ሳያወጣበት ያገኘው ነገር ላይ እንዴት ነው አብርሃም ትኩረት እንዲያገኝ የምትፈልጉት? 3 ዓመት በላይ አብራው በፍቅር ግንኙነት አብራው የከረመችን ከዛም አልፎ እንደገና ተጋብታ ያረገዘችለትን ሚስቱን
ከዛ የፈታት እንደዛ ብዙ ጉዳት የደረሰባት ብዙ ከባባድ ጊዜያቶችን በእርግዝና ወቅት ያሳለፈች ሴት እንኳን እንደዚህ ለአብርሃም አልተንሰፈሰፈችለት። እንደዚህ ለአብርሃም ክብሯን አልጣለችም ሩታ። አሁን ላይ ነው እንጂ በጓሮ እየመጣ ምናምን ነገር አውቆ ሊመለስ እንዲሆነ በቃ እሷ እንደሚፈልጋት አይነት ነገር ትዳራቸውን እንደሚፈልጉ ምናምን በስስጎኗ መጥቶ አሁን ላይ የሆነ የማይሆን ነገር ሩታ እንድታደርግ አረጋት እንጂ ከዛ በፊት እኮ እኔ እንጃ ሩታ ናት እኮ ሂድ ከዚህ አልፈልግህም ያለችው እኮ ብዙ ነገር ብላ እኮ ነው ሩታ ከህይወቷ ያስወጣቸው አይደል? ሄርሜላን ግን ይዋት ልጅ የያዘች ናት። አብርሃምን መለማመጥና የሆነ ነገር መሆን ያለባት ሄርሜላ ናት፣ እንደዛ መሆን ያለባት። ስለዚህ ክብሯን አዋርዳ ማድረግና መስጠት የሌለባትን ነገር እንዳለ ለአብርሃም አሟጣ ሰጥታ ድስት ጠርጋ ብልታው ሰውየውን እንዴት አይኩራባት? እንዴት አይቀልድባት? ምን አዲስ ነገር አገኛለሁ ብሎ ምን የተለየ ነገር ከሄርሜላ አገኛለሁ ብሎ አብርሃም አሁን ሄርሜላ ምናምን የሚያስብለው ነገር ነገም ከፈለገ መጥቶ በቃ ካንቺ ጋር መመለስ እፈልጋለሁኝ ወድሻለሁኝ በቃ ተሳስቼ ነበር ምናምን ብሎ እንደገና አሁንም ጊዜ ሊያሳልፍባት ይችላል። ይሄ ግልጽ የሆነ ነገር ባለፈው ያመጣውን ዕቃ መውሰድ ይችል ነበር። ስቲል ነው ግን እኔ ጋር ነው በቃ ምናምን በአንዳንድ ዕቃ ሰበብ እየመጣ በየሰዓቱ እየመጣ ሌላ ነገር እንዲል አልፈልግም። በነገራችን ላይ ዕቃ ምናምን አንቺ ጋር ያስቀመጠው እየመጣው ነው ደርሻለሁ እዚህ ጋር ነኝ መታጠፊያ ጋር ነኝ መብራት ይዞኛል እያለ አውቆ በአጉል ተስፋ አንቺም ላይ ሊጫወትብሽ ሙድ ሊይዝብሽ ካልሆነ በስተቀር መመለስ የፈለገ ሰውዬ እንደወጣው ተመልሶ ይገባል። በቃ ሌላ ምንም ነገር የሚያደርገው ነገር የለም። አንድ ሻጣ እያስገባ ከዛ የሆነ ነገር እያመጣ ምናምን ነገር አንቺም ጋር መጥቶ እንደፈለገ እየሆነ እዛው ሽማውም ጋር እየሄደ እንደፈለገ ሊግማማ ካልሆነ በስተቀር እኔ እንጃ የምር አብርሃም አንቺን ፈልጎ ትዳሩን ፈልጎ ምናምን ነገር እኔ እንጃ። አሁን እያየሁት ያለሁት አብርሃም ደግሞ ፉፉ ነው፣ ካካ ነው። አይሆንም የትም እየሄደ መጥቶ አንቺ ጋር መሆን የለበትም። እዛው በሆነበት እዛው የፈለገው ነገር ማድረግ ይችላል። አንቺ ግን ራስሽን ክብርሽንና ሴትነትሽን አስጠብቀሽ ከልጅሽ ጋር ህይወትን መኖር ትችላለሽ። ሩታ በነገራችን ላይ ትክክለኛ ምክር ነው ስለ የነበረው ነው። ብዙ ሰዎች ሩታ ጀግና ሩታ ነብር ወፍ የለም እንደዛ የሚባል ነገር አብርሃም መጥቶ እንደፈለገ እየቀለደና እየተጫወተባት የፈለገውን ነገር እያደረገ እየሄደ ሩታ ጀግና ሩታ ነብር የሚባል ነገር የለም ብራዘር። ጀግንነት ራስን ስታስከብር ነው። ጀግንነት በክብር ሳትደራደር ሲቀር ነው። በቃ ከፍቅር ክብር ይበልጣል ብያቸዋለሁ። ክብር የሌለበት ፍቅር ምንም የሚሰራው ነገር የለም። እንደዚህ እንደፈለገ በአደባባይ ነው የሚያዋርዳችሁ። የሚያከብራችሁ ሰው ይጠነቅቅላችኋል። የሚያከብራችሁ ሰው እናንተ እንድትከፉ እናንተ እንድትጎዱ እናንተን ሰዎች እንዲሰድባችሁ እናንተን አልፎ እሱን አልፎ ሰው እሷን እንዲሰድባት የመጣው ሁሉ እንደፈለገ እንዲናገራት አያደርግም። ጓደኝነት እና ሚስትነት የሚገናኙ ነገር አይደሉም። በገዛ ጓደኞቹ ያልተባለችው ያልተሰደበችው ነገር የለም። በቃ አብርሃም ግን የሆነ እኛ ልጅ እያለው ማደርገውን አይነት አንዳንድ ያለ አይደለ ከቤት ከምናምን ከእናታችን ቁጣ ወይም ምክር ምናምን ነገር ጓደኝነት አስበልጠን ምናምን ነገር ብዙ ነገር እናደርግ የለ ከዚህ ልጅ ጋር ተዋል እየተባለ ምናምን ተደብቀን እንሄዳለን ምናምን። አብርሃም አግብቶ እንኳን እንደዚህ አይነት ሙድ ነው የሚያራምደው። አብርሃም ከሚስቱ ጓደኞቹን አስበልጦ የሚኖር ሰው እኮ ነው እንጂ እንደዛማ ባይሆን ኖሮ ትዳሩን የሚያስቀድምና ለሚስቱ ክብር ያለው ወንድ ቢሆን ኖሮ የትኛውም ጓደኞቹ እየመጡ ሚስቱን ሲሰድቡና ሲናገሯት ዝም አይልም ነበረ። ስለዚህ ሩታ አሁንም የምነግርሽ ነገር ልታፈቅሪ ትችያለሽ። ከፍቅር ግን ክብር ይበልጣል፣ ክብር ይቀድማል። በቃ ነገር ሳረግ የነበረው እንጂ ምንም አንሶኝ ምንም ማለት በነገራችን ላይ ነው እኮ ሁላችንም እንረዳዋለን። በቃ የአንድ ሴት ልጅ ድክመቷ ምንድነው? እንግዲህ ልጇ ነው አይደለ? ልጇ ከአባቱ ጋር እንዲያድር ከጎኗ እንዲሆን ከባድ ነገር ነዋ። ነገ እያደገ ይመጣል እኮ። ነገ ትምህርት ቤት ልጆች አባቶቻቸው ሲያደርሷቸው አባቶቻቸው ሲያመጣቸው የወላጅ ቀን ሲባል ልጅ ከአባቱ ጋር ሲጫወት ሲያይ ምናምን ብዙ ጥያቄዎችን ያመጣል። ስለዚህ አንዳንድ ጊዜ የራስሽን ፍላጎትና የራስሽን የሆነ ነገር ወደ ጎን ትተሽ ልጅሽን ቅድሚያ ሰጥተሽ ልትኖሪ ትችላለሽ። ግን ያንንም የሚረዳሽ ሰው ሲኖር ነው። ያንንም የምታደርጊውን ነገር ቦታ የሚሰጠው ሰው ሲኖር ነው። ቅድም እንዳልኩሽ ልዑል አባት የለውም። በነገራችን ልዑል የሚንሰፈሰፍለት፣ የሚጨነቅለት፣ ስለነገው የሚያስብለት፣ ከጎኑ እንዲርቅ የማይፈልግ በእናቱና በሱ መካከል አብሮ እንዲያድግ የሚፈልግ አባት የለውም። በቃ ይሄን የምላችሁ ከማየው ነገር ነው። አሁን ያለው አብርሃም እንደገና ቁልቁል ወደኋላ የሚሄድ ልክ እንደ ፍንዳታ ወንድ አሁን ላይ እንደምናያቸው አይነት የሆነ ወጨበሪያም ወንዶች የሚያደርጉትን አይነት ስታይል የሚከተል አይነት አብርሃም እንጂ እያየን ያለ ነው አባት የሆነ አባትነት የሚታይበት ኃላፊነት ያለበት አብርሃም እየተመለከትን አይደለም። ይሄ ግልጽ የሆነ ነገር ነው። ትዳር ውስጥ ስንገባ አይደለም ልጅ ወልደን ገና ትዳር ውስጥ ስንገባ ሚስት ስናገባ የምንተዋቸው ወደኋላ የምናስቀራቸው ብዙ ነገሮች አሉ። ጓደኛም ለምን አይሆንም? ረጅም ዓመት ለምን ያሳለፍነው ጓደኛ አይሆንም? ከሚስት አይበልጥም ብራዘር፣ ከሚስት አይበልጥም። በቃ ልጅ ከወለድክማ በኋላ ጭራሽ እኮ ትልቅ ኃላፊነት ውስጥ ገባ። ቅድሚያ ልሰጠው የምችል አይንህን መንቀል የሌለብህ አይደለም። በአንተ ግዴለሽነት ወይም በአንተ ትኩረት ማጣት የነሱ ህይወት የሆነ ነገር ሊሆን አንተ ራስህን መጠበቅ አለብህ።
ያንተ ራስህን መጠበቅ፣ አንተ ሰላም መሆን፣ አንተ ጤናህን መጠበቅ እንኳን ለነሱ ትልቅ ነገር ነው። በቃ እነሱን መጠበቅ ነው። አንተ ስትኖርና አንተ ሳትኖር አንድ አይደለማ። አንተ ስትኖርላቸው ከጎናቸው ስትቆም ከለላ ስትሆናቸው እንግዲህ ከለላ ስትሆናቸው አስበው። አንድ ወንድ ቤት ውስጥ ሲኖር ያለውን ሞገስ ታውቀዋለህ። አባት ባል ቤት ውስጥ ሲኖር ያለውን ክብር ታውቀዋለህ። ባለቤቱን ካልናቀው አጥሩን አይነቀንቁ የሚባለው ለዛ አይደለ? አባት መከበሪያ እኮ ነው። ባል መከበሪያ እኮ ነው። መሀል ላይ ያለችው እያሰባችሁ ይችላል። የሆነ ሰንበሪ ስላለቀሰ የሆነ ነገር ስላደረገ እሱ ጥፋተኛ አይደለም ምናምን አይደለም። እኔ ስለሌላ ሰው ላወራ አልመጣሁኝም ዛሬ። አንድ ነገር ነው ላወራ የመጣሁት ሁላችንም ማለት ነው። እና ምንድነው በዚህ ልክ ማስመሰሉስ? ቡዚስ በዚህ ልክ ፍላጎታችሁ ግልጽ አድርጉልን። ገብቷችኋል? እዚች ጋርም ትመጣላችሁ ከሩታ ጋር ተወዳድሩ እዛች። በነገራችን ላይ የዴቭን ነገር እናንተ አልባነናችሁበትም። ዴቭ ለሁሉም ሰው መልካም መሆን የሚፈልግ ሰው እንጂ የማንም ህይወት የሚያስጨንቀው ሰው አይደለም። ለሩታም የሚያስብ ያደርጋል፣ ራሱ ለሄርሜላም የሚያስብ ያደርጋል፣ ለአብርሃምም እንደቆመ ያደርጋል ምናምን ነገር እየመሰለኝ ያለው የሆነ የራሱን ጥቅም ነው እያስጠበቀ ያለው የራሱን የሆነ ነገር እየሰራ ያለ ሰው እንጂ ምክንያቱም ሰው እንዴት ከሁሉም ጎን ይሆናል? ምክንያቱም ከነዚህ ውስጥ አንዱ ሰው የሆነ ሰው ተጎድቷል በሆነ ሰው በቃ ልንቆም የምንችለው ከተጎዳ ከምንለው ሰው እንጂ ከሁሉም ሰው ጎን አይቆምም። ለሁሉም ሰው አማካሪ ሆኖ አይቻልም። የሁሉም ሰው ተቆርቋሪ ሆኖ አይቻልም። እንግዲህ ምክንያቱም እውነቱ ምንድነው? እሺ የማንን እውነት ይዘ ነው ቢባል ምንም የያዘው እውነት የለም። ምክንያቱም ለአብርሃምም ይጨዋል፣ ለሄርሜላም ይጨዋል፣ ለሩታም ይጨዋል። ስለዚህ ከዴቭ የሆነ ነገር እንጠብቃለን ምናምን ነገር እሱ ሲያወራ ጎበዝ ነው፣ ያገናዝባል፣ የተሻለ ነው ወፍ እንደዛ አስመስሎ ነው በነገራችን ላይ እየሸወደን ያለው። ያንተንም ፍላጎት የቡዜን ፍላጎት እዚህ ጋር እየመጣችሁ ልጁ ያላባት ባያድግ ደስ ይለናል፣ ትዳሩ ይመለስ ደስ ይለናል፣ ህይወቱ ይስተካከል ደስ ይለናል ምናምን ትሉና እዛ ጋር ሄዳችሁ ደግሞ ልክ እኔን ጥፋተኛ እንደሆንኩኝ አይነት እያስመሰላችሁና በንግግራችሁ እና በድርጊታችሁ እያሳያችሁ እኔን ደግሞ መጉዳታችሁን ብታቆሙ ደስ ይለኛል ዴቭ። እና እዛች ጋር ያ ጥፋተኛ እኔ አብርሃምን በጣም የምጎዳው አብርሃም እንዲሰበርና እንዲሰቃይ ምክንያት የሆንኩኝ ሴት እዛ ጋር ደግሞ ከኔ ሌላ የመጣችው ሴት ደግሞ በጣም ከሚገርመኝ ነገር አንዱ ይሄ ነው። ልጅን ይዛ በሆዷ ከያዘችበት ቀን አንስቶ ሉሊ ተወልዶ አብሯት ካለበት ቀን አንስቶ እስካሁን ድረስ እየተጎዳችና ህይወትን ለማሸነፍ ወይም ደግሞ በቃ ለልጇም ለሷም የተሻለ ነገር ለማምጣት እየጣረች ያለችን አንድ ሴት ዘሎ ያልጠገበ ከዛ ደግሞ እንደገና ጥጋብ አፍንጫው ላይ የመጣ ለሰዎች ክብር የሌለው ለሴት ልጅ ምንም አይነት ቦታ ክብር የሌለው በሴቶች መቀለድ ወይም በሴቶች ላይ መጫወት እንደሆነ ጀብድ አድርጎ የሚያስብን ሰው ሩታ ትጎዳዋለች፣ ሩታ ህይወቱን ታበላሻለች። እንዴት እሱ ስለራሱ ህይወት መች ይጨነቃል? እሱ ኃላፊነት ላለበት ህይወት ወደዚህ ምድር እንኳን ስለመጣው ልጁ ስለማይጨነቅ ሰው እንደገና ሩታ ትጎዳዋለች፣ ሩታ እንዲህ ታደርገዋለች ምናምን ነገር። ከሱም ብሶ እኮ አብርሃም ለሩታ ያለኝ እምነት ጠፍቷል ምናምን። እንዴ እኛ እኮ ሚዲያ ላይ በጣም ብዙ ነገር እኮ ሰምተናል። በጣም ብዙ ነገር እኮ ባሎቻቸውን እኮ በምን አይነት ሁኔታ ሴቶች ሲበቀሉ እንደነበር እኮ አይተናል። ከዚህ ምድር ሲያሰናብቱ እኮ አይተናል። ባላቻቸው ላይ እኮ የፈላ እዚህ ሲደፉ እኮ አይተናል። ለዛውም እዚህ ግባ በማይባል ጥል የሆነ በጥርጣሬ ወይም ደግሞ በጭቅጭቅ ስልችት የሆነ በቃ ቺት አድርጎብኛል በምናምን የሚል እዚህ ግባ በማይባል ሙሉ መረጃ በሌለው ነገር ባሎቻቸውን የማይሆን ትክክል ያልሆነ በቀል የሚበቀሉ ሴቶችን እኮ አይተናል። ጋሻ አብርሃምስ እዚህ ገባ የሚባል ምንም መረጃ ያየነው ነገር የለም። ሩታ አደረገችው የሚባል ነገር እንጂ ስላደረገችው ነገር ያየነው ነገር የለም። በነገራችን ላይ ምንም መረጃ የለንም። በአይናችን ያየነው ነገር የለም። በቃ ፎቶ ይዛበታለች፣ ቪዲዮ ይዛበታለች ተባለ እንጂ ያየነው ነገር የለም። በነገራችን ላይ በቃ እኔ ራሱ ያኔ ተቆጥቻት የለ ለምን እንደዛ ይሆናል? ምክንያቱም ከሆነም ደግሞ እንደ እህትና እንደ ወንድም ከጎኗ እስከቆምን ድረስ እሷን መገጸጽና ማስተማር መቆጣት ግዴታችን ስለሆነ ምንም ነገር ቢሆን ማንም ሰው እሷም አይደለም አብርሃምም ወድቆ እንዲቀር አንፈልግም። እያቀናን አስመስለን ግን የሚያደቁ ቃላቶችን እየተጠቀምን ሰውን ወድቆ እንዲቀር የምናደርግበት ምንም አይነት ምክንያት የለም። ከሚሄድበት መንገድ እንዲመለስ የሚያደርጉ ግጻጻዊ ቃላቶችን ተጠቅመን ለመመለስ እንሞክራለን። ሩታ ላይም ያኔ ያደረግነው ያንን ነው በቃ እንጂ መረጃ ኖሮን አይደለም፣ አይተን አይደለም። የታለ ማለት እኮ እንችላለን። እዛ ጋር ሲፈጠር የነበረው ነገር ትንሽ እንድናምን ስላደረገን እንጂ መረጃ አይተን አይደለም። እስከዛሬ ድረስ እኮ ሆነ የተባለ ነገር አገኘን የሚሉ መረጃዎችን አይተን አናቅም። ከምን እንዴት እንደታመመ እንኳን እኮ አብርሃም የምናውቀው ጉዳይ የለም እኮ። አረገዝኩ ያለችው ሄርሜላ እንኳን እስካሁን ለምን ሆዷ እንዳልገፋ እንኳን የጠየቀ ሰው የለም። ስለዚህ ሩታ ለአብርሃም ህይወት አንድም ቀን አስግታ አታውቅም። አንድም ቀን የሚያሰጋ ነገር አርጋ አታውቅም። አብርሃም ነው አሁን ሩታ ህይወቴን ታበላሻለች የሚል ስጋት ኖሮበት ምናምን ነገር እንዴ ለምን በጀርባ ይሄዳል እሷ ጋር? ለምን እየተደበቀ ልዑልን አመካኝቶ ለምን ከሷ ጋር የሆነ አይነት ነገር ማሳለፍ ለምን ይፈልጋል? የሚፈራት ከሆነ ለህይወቱ የምታሰጋ ሴት ከሆነች ሩታ ለህይወት የሚያሰጋኝ ሰው ጋር እኔ እንዴት ቀርባለሁ? አይደለም ልጅ ለምን 10 ልጅ አልወልድም? ያቺ ሴት ለህይወት የምታሰጋኝ ከሆነ
የሆነ ጊዜ በድሎኛልና አበቀለዋለሁ ህይወቱን ነው መቀጥፈው ወይም ማጠፋው አይነት አስተሳሰብ ወይ አሳብደዋለሁ የሚል አመለካከት ካላት እናቴ ደብዛይና አጥፍቼ ድምጼና አጥፍቼ ከሷ ርቃለሁኝ እንጂ ወደሷ ጭራሽ እየተደበቅኩኝ ልብሴን እያስገባው በጎን ምናምን ነገር ከዛሬ ነገር መለስልሻለሁ መጣልሻለሁ የሚል አጉል ተስፋ እየሰጠ እሷን መጠቀሚያ ኧረ ተው እንጂ እንዴ እሷ ናት እንደው መስጋት ያለባት። በነገራችን ላይ አብርሃም ለህይወቷ የማይሆን ሰው ህይወቷን ሊያበላሽባት እንደሚችል አሁን ላለችበት ህይወት እንኳን ስጋት ሊሆንባት የሚገባው ሩታ ናት እንጂ አብርሃም አይደለም። እናንተ የምትበሉትና የምትጎርሱት ከአብርሃም የምትለቃቀሙት ነገር ስላለ አዎ ለአብርሃም ስጋት ናት። ወንድሜን ልታሳብደው ወንድሜን እንዲህ ልታደርገው የቡዜማ እንዲህ አይን ያወጣ እንደሆነ ያስታውቃል። አይን ያወጣ እኮ በቃ ቡዜ ገና ስትቆም ልትዋሽ ወይም የሆነ ለአብርሃም ልትወግን እንደመጣች ታስታውቃለች። እንደዚህ የሆነ የሚኖረው ገባ በቃ እንደሌላው ጊዜ ልጁ መጥቶ አይቶ ይሄድ በቃ ያለውንም ነገር ከኔ ጋር ይውሰድ እቃ አለው እኔ ቤት ይውሰድ እሱንም ይውሰድ በትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅን ባምግቡ ነው እንዴ በዚህ ምልክ እዛም ጋር ሄዶ እሷን ያስለቅሳል። መቶኒም ጋር ደግሞ የሆነ ነገር ፈጥሮ እኔ ለማስለቀስ እኔ ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሬ መቀራኝ ሴት ነበር። ግን አይፋ ጭራሽ እኔ ማለት ሩታ በጣም ካሉት ሰዎች የተሻለ ማሰብ የተሻለ መናገር የምትችል ሴት እንደሆነች በተደጋጋሚ ያሳይተናለች። ይሄ የምንክደው ጉዳይ አይደለም። ምክንያቱም ይሄን ያልኩበት ምክንያት ምንድነው? አሁን የተናገረችውን ነገር ዴቭም ቡዜም ሳይመለከቱት ቀርቶ አይደለም ወይ በዙሪያ ያሉትም ሰዎች ይሄን ነገር ሳያዩት ቀርቶ አይደለም። እዚህ ጋር ባስወልዳት ባገባት ሴት ላይ ሲቀልድ ምን ሲያደርግ እያዩት እዛ ጋር በሄርሜላ እንደገና ሲቀልድባት ሲያዋርዳት ልጅቷን ውሻ ሲያደርጋት እየተመለከቱ አሁንም ግን አብርሃም ለነሱ በጣም ጥሩ እያደረገ መልካም እያደረገ ያለ ለብዙ ሰው የደረሰ በቃ ለሰዎች የሚያዝን ምናምን ነገር ግን ሴቶችን የሚያስለቅስ መሆኑን አያምኑ። ለምን እንደማታምኑት የሆነ ከሱ የምታገኙት ነገር ካልኖረ ከሱ ሊቋረጥባቸው የሚችል ነገር ካልሆነ አሁንም ከጎን የቆማችሁት ከሱ የሆነ ነገር እያገኛችሁ ካልሆነ በስተቀር እዚህ ፊት ለፊት ሰው ሁሉ የሚያውቀውን ፀሐይ ሞቀውን ነገር አይናችሁን በጨው አጥባችሁ እንዳላያችሁ ባላየ እያለፋችሁ አሁንም ለአብርሃም የምትከራከሩ ከሆነ እናንተም የአብርሃም ድርጊት ተባባሪ ናችሁ። የሩታ እንደዚህ መሆን በሄርሜላም እዛ በህይወቷ እንዲጫወት የእናንተም እጅ አለበት። ይሄ ግልጽ የሆነ ነገር ነው። ከሩታ ጋር እንዲሆነው ፍላጎታችሁ ወይስ ከሄርሜላ ጋር? ሌላው ደግሞ ፍላጎታችሁ እሱ ከሆነ ሩታ ጋር እንዳይደርስ አድርጉት። በቃ አልፈልጋትም ብሏል አይደል? ስለዚህ ከሩታ ጋር መኖር አልፈልግም ብሏል። ከሩታ ጋር መሆን አልፈልግም ብሏል። ስለዚህ እንዳይደርስበት በተፈራረሙ ሰዓት ላይ ልጁን በምን ጊዜ መጥቶ ማየት እንደሚችል የዛኔ ተነግሮታል። በዛ ሰዓት እየመጣ መንግስት በፈቀደለት ልክ ልጁን መጥቶ ማየት ይችላል። ከዛ በኋላ ሩታ ቤት የማይመላለስ ሩታን ለማግኘት አይሞክር። ከሩታ ጋር እንዲሆን ነው ከሄርሜላ ጋር እንዲሆን ብላችሁ ጠየቃችሁኛል። ይሄ የኔ ምርጫ ጉዳይ አይደለም። እኔ ፍላጎት ምንድነው ብትሉ የልጅ እናቱን አጥቶ በስነ ስርዓት ቢኖር ደስ ይለኛል። በመጀመሪያ ደረጃ ሲጀመር ትናንትና ከገነት ጋር ያወራንበት በነገራችን ላይ እንደዚህ አይነት ጥያቄ እንዲፈጠርባቸው ያደረግከው አንተ ራስህ ነህ። የልጅቷን ስም ስታጠፋ እርግጠኛ ባልሆንከው ነገር ምንም መረጃ ሳይኖር ከመሬት ተነስተ አጉል አጎቱ ነኝ በሚል ሰበብ ወይም ወንድሙ ነኝ በሚል ሰበብ ለአብርሃም እንደምታስብ እንደምትጨነቅ ለማሳየት ብለ የሩታን ስም ስታጠፋ የነበረው ከሚስቱ ጋር እና ከልጁ ጋር አብሮ እንዲያድግ የሚል አመለካከት ይዘ ነው። እርግጠኛ ባልሆንከው ነገር የልጅቷን ስም ስታጠፋ የነበረው ስለዛ ልጅ ስትል አትጠነቀቅም ነበረ? የነዚህ ልጆች ትዳር ነገ ሊመለስ ይችላል አብሮ ሊሆኑ ይችላሉ ብለ ስለምታደርገው ነገር ያለምንም መረጃ የልጅቷን ስም ስታጠፋ አትጠነቀቅም ነበር? ተጣልተው ቀርተዋል ወይም አንድ ላይ አይሆኑም የሚል እምነት ስለነበረ ወይም አንድ ላይ እንዲሆኑ አናደርጋቸውም የሚል ሐሳብ ይዘ ወይም ምልከታ ይዘ ካልሆነ በስተቀር እንዴት በዛ ደረጃ እንዴት አብርሃምን እሷ ናት ያሳበደችው እሷ ናት መተት ያደረገችበት ብለ በድፍረት ለመናገር ወይም ለማድረግ እንዴት አሰብኩ? እንዴት መጣልኝ ነገር የሆነ ነገር ውስጥ ከሌለ በስተቀር እንጂ አሁን የምትለው ነገር ስታደርግ ከነበረው ነገር ጋር ይጋጫል። ከባድ አስመሳይ ነው። በነገራችን ላይ ያው ነው አብርሃምም አንተ ማስመሳይ ናችሁ፣ አንድ ናችሁ። ምንም የምትለዩት ነገር የለም። ግን ትዳር እንዲመለስ አባት ከልጅ ጋር እንዲያድግ ወንድም ወደ ትዳሩ እንዲመለስ እችም ልጅ ከባሏ ጋርና ከልጇ ጋር አብራ እንድትሆን ብቻ የፈረሰው ትዳር እንዲቀና አይነት አመለካከት ቢኖር ኖሮ እዛ ነገር ውስጥ እጅን አታስገባም። አንድ ነገር ነው ልታደርግ የምትችለው ሁለቱ እንዲታረቁ ትዳራቸው እንዲመለስ የሚችልበትን መንገድ እንጂ ያለምንም ማስረጃ አንቺ ነሽ ያሳበርሽው ብለ አብርሃምም እንደው የምር መተት ተደርጎበትና ታሞና የሆነ ነገር ሆኖ ቢሆን ኖሮ በቃ ሁለቱ ተለያይተው ቀሩ። በቃ ደመኛ ነው የሚሆኑት። በቃ አይንህን ላፈር ተባብለው በቃ በሁለቱ መካከል መቼም እርቅ እንዳይፈጠር አድርገው በሁለቱ መሃል የፈጠርከው ነገር እንደገና ለልዑል ተርፎ ልጅም በትክክለኛ አስተዳደግ ወይም ስሜታቸው አሪፍ በሆነ የሆነ እንጃ ተፋተውም ግን ተገናኝተውም ልጃቸውን ለማሳደግ ለማጫወት እንዳይችሉ አድርገ በሁለቱ መካከል ጸብ ልዘራ ነበረ፣ ግን አልተሳካም። አሁን ደግሞ መተ
አባት ከልጁ ጋርና ከሚስቱ ጋር። አሁንማ ነገሩ ከዚህ ውጭስ ምን ትላለህ? እያፋጥጡ ነገረች። አሁን እኔ እዛዚህ ሲጀመር በመጀመሪያ ደረጃ እኔንም እዛዚህ ትላለህ እንድትላለህ ልትሉኝም አያስፈልግም። ምክንያቱም እኔ ቀጥታ የተናገርኩት ነገር ምንድነው አብረሽ ምንድነው የምትፈልገው ነው ያልኩት። እኔ ምንም ነገር አልፈልግም ማለት ሁለታቸውንም አልፈልግም። እኔ ለራሴ ብቻ ምንድነው የምትፈልገው ብለህ ራሱ መጠየቅ ለምን አስፈለገ? ምርጫ ለምን ትሰጠዋለህ? ጠይቀው የለ እንዴ ያኔ ከማን ጋር ነው መሆን የምትፈልገው እዚህ ተናገር ብለህ ስታፋጡ አልነበር እንዴ? የሆነ ሐሳብ ከሌለ በስተቀር የሆነ ከአብርሃም ጋር የተነጋገራችሁት ነገር ካልኖረ በስተቀር ያንን ሐሳብ ለምን አመጣ? እንደ ኤፍሬም መሆን ለምን አንታቃተ? ይሄው እስካሁን ድረስ ኤፍሬም ትዳር አለው ልጅ አለው። ከዛ ውጭ አይመለከተኝም። ወደ ትዳሩ እንዲመለስ ምችለውን አደርጋለሁኝ። በቃ የሉሌ አጎት ነኝ። እንደገና ደግሞ በሉሌ የተነሳ ከሩታ ጋር የሚያገናኘን ነገር አለ። አጎት እስከሆንኩ ድረስ ሊመለከተኝ የሚችለው አብርሃም ስለነበረበት ትዳር እንጂ አሁን ላይ ስላመጣ ስለደረባ ሴት አይደለም ብሎ ከሩታ ጎን ከቆመ አንተ እንደዛ አይነት አስተሳሰብ እንዳታስብ ምን አደረገ? አንተ መተህ ማማረጥ ጀመርኩ እኮ ምረጥ የሚል ነገር ውስጥ የገባው አንተ ነህ። ስለሆነ ነው ምነግራችሁ። አብሬ ትላንትና ከሩታ ጋር በቃ አብሬያት እኖራለሁ አብሬያት ረጅም ጊዜ አብሬያት እሆናለሁ ብለህ አገባሃት። ከዛም ባለፈ ልጅ ወለድክ። ያንን ኑሮ አፍረሰ ደግሞ ሌላ ሴት እዚህ ጋር ተነሞ ሌላ ሴት ጋር አይጆንከ ያንን ነገር አቁም። ይሄ አካሄድ ልክ አይደለም። ይሄ እንደ ታላቅ የታየኝ መስመር ልክ አይደለም። አዎ ብየዋለሁ፣ ልክ አይደለም እኮ ለታሳብ ነበርካ። ይሄንንም ትላለህ፣ ከዛ ታስመርጠዋለህ፣ ከዛ ሩታ እንደገና መተተኛ ትላለህ። ብዙ ነገር እኮ አልክ አንተ። ምን ያላደረግከው ነገር አለ? አንተ በአንድ ሐሳብ ቆመህም ጸንተህም አታውቅም እኮ። እነሱም እኮ ግራ የገባቸው ለዛ ነው። ሊጠይቁ የፈለጉትም ያንተ 10 ምላስ ነው። እዛች ጋር ሄርሜላን ስታገኟት በቃ እኔ በጣም ክፉ ሴትና ለአብርሃም መጥፎ ሰው እንደመሰልኩኝ አድርጋችሁ ለምን ታወራላችሁ እንዴ? ከዛ ደግሞ እኔ ጋር ስትመጡ ደግሞ እሷ አላጠፋችም ትሉና ደግሞ እኔ ጋር እንደዚህ ትሆናላችሁ። ያ ነገር ልክ አይደለም ነው እያልኩ ያለሁት። በዚህ ልክስ ለምንድን ነው እኔ እንደዚህ ጥምድ አድርጋ ያዘችኝ? ምንድን ነው ያጠፋው? በነገራችን ላይ እኔ እኮ ማለት ግልጽ የሆነ ነገር እኮ ነው። እኔ አይናችን ታውሮ ካልሆነ በስተቀር የሆነ ችግር ካለብን የአይምሮ መቀንጨር ካልሆነ በስተቀር እኔ እንጃ ሩታ እኔ እንዴት ብዬ እንደምናገር አላውቅም። ደጋግሜ ስለተናገርኩት ማለት ነው። ለአብርሃም እኮ በረከቱ ናት። በቃ ሚስትን ያገኘ በረከትን አገኘ እንደሚል ሚስት ለባላ ዘውድ ናት እንደሚለው ይሄን ሁሉ አሟልቶ እግዚአብሔር የሰጠው ሩታን ነው። አብራው ለፍታ አብሮ እዚህ ደረጃ የደረሱት አሁን የሚኖረውን ኑሮ እኮ እንዲኖር ከጎኑ አብራ አፈር ከድሜ በልታ ስትለፋ የነበረችው እኮ ሩታ እኮ ናት አይደል እንዴ? ይሄን እያያችሁ በመሃላቸው ግጭት ሲፈጠርም ተረቅጣና ተሰድባ ትኖር ነው እንዴ? በቃ ግርና ግርም ይጣላል እኮ። ጥፋት ስላጠፋ እኮ ነው የተጣላችሁ። እሱም የማይሆን ነገር ስላደረገባት እኮ ነው እሷም የማይሆን ነገር ያደረገችበት። ሰው ናቸው እኮ ለዛውም ወንድና ሴት። ስሜታቸውም አስተሳሰባቸውም ፍላጎታቸውም የተለያየ ከተለያየ ቤተሰብ ተወልደው የተለያየ ቤተሰብ ውስጥ አድገው የተለያየ አይነት ፍላጎት የተለያየ አይነት የምግብ ምርጫ ያላቸው ሰዎች እሱ የሚወደውን እሷ ላትወድ ትችላለች። ይሄንን ነገር ሚዛናዊ አድርገውትና በዚህ ነገር ተሳስበው ወደ ትዳር ውስጥ መጥተው ተጣምረው በንግግር እና በእውቀት ትዳራቸውን እየመሩ የነበሩ ሰዎች ድንገት መሃላቸው ግጭት ተፈጠረ። ከዛ ተጣሉ። በቃ ምንም አዲስ ነገር እኮ የለውም። ከዛ ሩታ አብርሃምን ክፋት የምትፈልግ አብርሃም እንዲወድቅ የምትፈልግ አብርሃም እንዲያብድ እንዲሞት የሆነ ነገር እንድትሆን የምትፈልግ አይነት ሴት አድርጋችሁ መናገር ጀመራችሁ። እንዴት በአንድ ጸብ 3 ዓመት ነው 4 ዓመት አብራ አፈር ከድሜ የበላችን ሴት በአንድ ጊዜ እንደዚህ ስሟን ማጥፋት አይከብድም? ለህሊናችሁ ራሱ ልጅቷ እንዲሁ ሲፈጥርባትም በቃ ለሚዲያ የምትሆን የሆነ ሞገስ ሰጥቷታል። በቃ ምንም ማድረግ እኮ አይቻልም። ሰው ይወዳታል። ለምንም ነገር የምትሆናት አቅም አላት፣ እውቀት አላት። ይሄ ደግሞ ጊፍት ነው። በቃ ምንም የትም ገብታ ወይም የትም የሆነ የቲያትር ትምህርት ቤት የምንም ሳትገባ ልጅቷ እንደዚሁ ለሚዲያ እንድትሆን አድርጎ ፈጠራት። በዛ ውስጥ ደግሞ ብዙ ሰዎች እንዲጠቀሙ እነሱም እንዲያድጉ እሷም አብራቸው መስራት ጀመረች። በቃ ከዛ በቃ እሷ ያለችበት ነገር ይደምቃል። በቃ እሷ ያለችበት ነገር በቃ ልጅቷ ትሆናለች። በቃ ምንም ማድረግ አንችልም እኮ አትሆንም። አሁን ቡዜ አትሆንም። በቃ ቡዜ አሁን እንደ ሩታ አይነት እኔ እንጃ በቃ አይሆንም። አብርሃም የሆነው እኮ በሩታ ነው። በቃ አንዳንድ ጊዜ የሆነ ለሰዎች በረከት የሆኑ መፍትሄ የሆኑ ሰዎች አሉ። በቃ ይሄንን አምናችሁ ተቀበሉ። ጌታ አባታችሁ ልካችሁን ካልነገርናችሁ እንዴ ምንም ማድረግ አንችልም። የገደልኩባት ሰው አለ እንዴ? በዚህ ልክ ያጠፋሁባት ነገር አለ እንዴ? እኔ እኮ በጣም በተደጋጋሚ ሰው ከምታደርገው ነገር አንጻር እኮ እያየሁኝ ምንም እኮ ሳልሄድ ያለፍኩትኝ ምንም እኔ ሞኝ ወይም ደግሞ ምንም ሳላቀርቻ አይደለም። ገባ? ከዚህ በፊትም ስታደርግ የነበረው ነገር በጣም ነው የሚደብረው። ልጄን ከኔ ለመነጠል የሞከረችው ብዙ ነገር አለ ዴቭ፣ ታውቃለህ። ይሄንን እኔ ላንተ አልነግርህም። ገባ? ግን ደግሞ ወደ ህግ ቦታ ሴት ነው ሮጣ መጣ እንዴት እንደዚህ ታደርጊያለሽ ብላ የተናገረችኝ እንጂ ስደውልላት ኢቭን ስልኳ አይሰራም ምናምን ብዙ ነገር ተፈጥሮ ነበር እዚህ ሀገር አለ። ይሄ ሁሉ ነገር ያደረገች ቡዜ
ከዛ መልሳ ሩታን ስትወቅስ፣ ሩታን ስትሰድብ፣ ሩታን ስሟን ለማጥፋት በቃ ነገሩ ችግር ያለበት ሰው ሁልጊዜ እንዲህ ነው የሚያደርገው። በነገራችን ላይ እናንተ ዝም ስትሉ እናንተ ሳትናገሩ ውስጥ ቀሩ ቶሎ ብሎ እናንተ ዝም ለማጥፋት ለእናንተ ሀሳቢ እንደነበረ አሁን ግን እሱን ክፉ እያደረጋችሁት እንደሆነ ምናምን ነገር አውቆ ቶሎ ብሎ ሰውን ለማሳመን ማለት ነው። አንዳንድ ጊዜ በዳይ ቶሎ ብሎ ይናገራል። ምክንያቱም ተበዳይ ዝም ስለሚል ከሁለት ወገን ነገሩን ስንሰማ አይደል ለመጨረሻ ላይ እናቱን ሸወደን ምናምን የምንለው ልክ እንደዛ ነው። ልጄ እዚህ ጋር ዝም ስላልኩኝ ጥፋተኛ ነኝ ይቅርታ ስለጠይቁኝ ጥፋተኛ ነኝ ማለት አይደለም። ህይወቴ ጥሩ ይሆናል ልጄ ያለአባት ከሚያድግ ምናምን ብዬ ነው እንጂ ምንም አጥቼ ወይ ምንም ቦሎኝ አይደለም። ስለዚህ አሁን እኔ ምን ነገር ቢኖር ከህይወቴ በቃ ለአንዴና ለመጨረሻ ጊዜ አይመላለስብኝ የራሱን ህይወት። በነገራችን ላይ እውነቷን እኮ ነው ልጇ እንጂ ምንም ያጣችው ነገር የለም። ምንም የሆነችው ነገር የለም። አሁንም ያቺው ሩታ ናት። በቃ ወለደች እናት ሆነች እንጂ የቀነሰባት ሴትነት የቀነሰባት ውበት የለም። እንደውም አምሮባታል። ምንም ግልጽ የሆነ ነገር ነው። ያም አንገበግባቸዋል መሰለኝ ብቻ እኔ እንጃ። አሁንም ምንም ሆና ከዜሮ እንኳን ዩቲዩብ ብትጀምር ከፍ ሊያደርጓት የሚችሉ እናቴ ምርጥ ቤተሰብ አላት። የሚገራረሙ የበሰሉ በቃ ሲናገሩ ራሱ ደስ የሚሉ ሰው እንዲያድግ የሚፈልጉ በቃ ግልሙትና ዝሙትን የሚቃወሙ ለትዳር ክብር ያላቸው ለሴት ልጅ ቦታ ያላቸው ሰዎች ነው የሚከተሏት። በነገራችን ላይ ለዛ ምንም እናንተ እሷን ለመጣል ለሆነ ነገር ለማድረግ ብትሞክሩም ይኸውላችሁ እንዲህ ሊያነሷት ተንሰፍስፈው የተዘጋጁ ቤተሰብ ወይም ኦዲየንስ አላት። ይህንን ወቁ። እናንተም ይህንን ነገር ታቁታላችሁ። በነገራችን ላይ የእሷ በሚዲያ ላይ ያላትን ተጽዕኖ በደንብ አድርጋችሁ ታቁታላችሁ። ነገ ይሄ ልጅ እኮ ያድጋል ወደቆ አይቀርም። አባቴ፣ አክስቴ፣ አጎቴ ምን አደረጉኝ ምን ደረሰብኝ የሚለው ነገር ቁጭ ብሎ ያያል። ሜቢ ይሄ ቪዲዮ እንደው በሆነ አጋጣሚ ጠፋ ልንል እንችላለን። ሚዲያ ያዘው ነገር ግን መቼም አይጠፋም፣ ማየቱ አይቀርም። ስለዚህ ያንንም ነገር ለማስተካከል ብትሞክሩ ለልጅ አእምሮ አትሊስት ደስ ይለኛል። አትጨነቁ። ለልጅ አእምሮ ግን ትንሽ ብትጨነቁለት ደስ ይለኛል። የምታስቀምጡለት ነገር ጥሩ ቢሆን ደስ ይለኛል። እኔ ትናንትና ብያለሁ አልደግሞ አንቺም ኑሮሽ ኑሪ እሱም ኑሮን ይኖር። ከዛ ባላ ነገር እየተስተካከለ እየጠራ ይሄዳል። ነገ የተሻለ ሊሆን ስለሚችል አንቺን ተረጋግተሽ። በነገራችን ላይ ዴቭ ራሱ የሚፈልገውን ነው የሚያወራው። አይፈልግም አብራችሁ እንድትሆኑ ምናምን ነገር። ምክንያቱም ልታስቀርባቸው የምትችው ነገር እንዳለ ያውቃሉ። አሁን የሚሆኑትን አይነት አካሁን አብርሃም ወደ ትዳሩ ከተመለሰ ሊሆኑ እንደማይችል ያውቃሉ። ልፍስፍስ ሴት እንዳልሆነች ስለሚያውቁ ነው። በነገራችን ላይ ከሄርሜላ ጋር ሆኖ ሄርሜላን የሚመሯት እነሱ ስለሆኑ እንደዚህ አድርጊ፣ በዚህ ውጭ፣ በዚህ ግቢ እንዲያርጊ ስለሚሏት አንቺን ደግሞ ያንን ማለትም ማድረግም ስለማይችሉ ስለማታስጠጋቸው ገደብ ስለምታበጅላቸው ባውንደሪያቸውን ጠብቀው ከወንድማቸው ጋር ያላቸውን ግንኙነት እዛው እንዲጨርሱ ስለምታደርጋቸው ትዳርሽ ላይ ግን እጃቸውን አይደለም ጥላቸው እንዲገባ ስለማትፈቅጅላቸው ይመስለኛል በቃ ከአንቺና አብርሃም አንድ ላይ እንድትሆኚ ወይም ትዳርሽ እንዲመለስ የማይፈልጉት። ስለዚህ ምንም አንቺ አብርሃምን በማጣትሽ የሚቀንስብሽ የምታጭው ምንም ነገር የለም። በቃ ትንሽ ሊጎዳ የሚችለው ልውሌ ነው። በቃ እሱንም እንግዲህ ምንም ኖሮም ስለማይጠቅመው እንደውም እሱ የሚጎዳ አይመስለኝም። አባት ካልሆነ ምን ይሰራል? ስለዚህ የዛሬ ቪዲዮ ተመችቶናል። በቃ ደስ ብሎናል። ቴንኪዩ። በቃ ሌላ ምን እንላለን? መናገር ያለብንን ተናግረናል። ወዳችኋለሁ። ለማንኛውም